ጠር በሚያስከል መስቀል አንገቱ ላይ አድርጓል ጸጉሩ እንኳን ባገባቡ አልተቆረጠም ያ አርቲስቱ ነው ማን የተባለው ሲናገር የነበረው በቃ አንተነ ናይት ክለብ አውደልዳይ ነው ትንሽ ገብቻ የታርገው ነበር አካውንቱን የናይት ክለብ የሌሊት የሉሲፈር ኳየር ማለት ነው ያጋንንት ኳየሮች ነው የሚያምራቸው በየናይት ክለቡ በየሴቱ ጭን ውስጥ ሆኖ ባዲሳ የሚለው ማለት ነው እና እዚህ መቶ ጭምብስ ብሎልህ ቤቱ የሰካራ መሰብሰቢያ እስኪመስል ድረስ ማለት ነው አሁን ይሄ ልጅ የት ነው የሚገባው በእንደዚህ አይነት ሆኖ እዛው ባዲሳ ብሎ በሚልበት በሴቱ ጭን ላይ በተለጠፈበት ጭሪ ይመስል እዛው ጋር ነፍሱ ከስጋው ብትወጣ የት ነው የሚሄደው አው በእውነት ኤርሚያስ አንተ ስለማታቅ ነው መንግስተ ሰማያት መላእክት ቀፍ ድግፍ አድርገው ይወስዱታል ዛም ደግሞ የደብረ ብርሃን አረቄም ባይኖር ቀንዱ አረቄ ከሆነ ቦታ ላይ መጥቶ በበረዶ ያረጉ ዛው ገነት ይሰጡታል ይላል እንደዛ አይለም የት ነው ታዲያ የሚገባው ይሄ ሰውዬ የት እንደሚገባ ያውቀዋል ተናገር ስለው አልናገርም ነው ያውቀዋል ይላል አሁን ቅድም ወንድማችን እንዳለው ማለት ነው እኔ እኮ ገነት ነው የምገባው ታደለህ ይሉሃል ታደለ ብለው ካሉ እነሱ አልታደሉ ማለት ነው this is orthodox ይላል ኤርሚያስ አሳ በለው እያልክ የት የምትገባ ይመስላል ተናገር እንጂ የት ነው የምትገባው ቆንጅዬ የሲኦል መንገደኛ ማለት ነው የሲኦል መንገደኛ ነው ስለዚህ ንስሐ ነው መግባት ያለባችሁ አትቀልዱ በራሳችሁ ህይወት ላይ ነው በየመለ አትቀልድ ጻጉርን ፈትለህ መተህ ያልተከረከመ ጭራሮ አስመስለ ጻጉርን እየቀለድክ በላህ ላይ ዘመንህ እንዳሹቅ ተበልቶብህ ራስ ትጨርሰዋለህ እና ሞት የሚባል እርህራሄ የሌለው መጥቶ ጉሮሮህን ሲጣርጎ ነፍስን ከውስጥህ እንደ ሲም ካርድ ሲያወጣት ያኔ ታረጋግጠዋለህ ያኔ ታረጋግጠዋለህ ማለት ነው እዚህ እንደቀለዳችሁ እዛ ሰይጣን የሚቀለድብሃል ሲኦልና መንግስተ ሰማያት በር ላይ የሆነ ጊዜ የሆነ ሰው ሞተና ሲሄድ የሲኦል በር ላይ እንዳለ ይጣጣላል አውሎ ያላበው የቀዘቀዘ በበረዶ ምናም ነገር እየተባለ ይጣጣሉ ሲኦልን በር አይመስልም ራሱ መጠጥ ነው ከበርቻቻ ነው ያለው ያ የሞተው ሰውዬ ደግሞ እዚህ እንደ ድመት በእግሩ እየዞረ ከካሳንቺስ ፒያሳ ከፒያሳ ቦሌ እያለ ሸጎሌ ቦሌ እያለ መሸታ ቤቱን ሁሉ እየቀበሌውን በዱቤ ሁሉ ጠጥቶ በፖሊስ የሚፈለግ ነው እና ይሄን ባትኖሮ በጊዜ ሞት ነበር ይል ነበር ሞተ ሲሞት ገነት ሲኦል በር ላይና ገነት በር ላይ እና ገነት በር ላይ የሆነ ነጫጭ ልብስ የለበሱ ዝም ብለው የሚዘምሩ የሆኑ ሰዎች ቆመዋል ምንም አይስቡ ጌታ ጌታ ነው የሚሉት እነሱ በዚህኛው በኩል ብራዘር በረዶ አለ መጠጡ አለ እንዳለ ሴቱ ደግሞ ከፈለክ የዚህ ጋር ሊባኖስ ዝግባ ብለህ የምትላቸው ከፈለክ የምድረ በዳም ኩርንቸት ብለህ የምትጠራቸው ልጠራቸው የምችል ካጭር እስከ ረጅም ከወፍራም እስከ ቀጭን ብቻ አሉልህ እህቶች ቅዲለት ይባባላሉ ሲያይ ከሁለቱ አንዱ የትኛውን ተመርጣ ተውለ ሲባል እኔ ይሄኛውን ይሻለኛል እዚሁ ያው ዛው ታችም ምድርን በነበርኩበት ዘመን የኔ ህይወቴ እንዲሁ ነበርና በእውነት ይሄ በጣም ትልቅ ሲሳይ ነው ብሎ ይጫወቱታል እኮ ኢትዮጵያውያን በእውነት በጣም በዚህ ሃይማኖት መኖር ለኛ እንዴት ደግ ነው ይሉሃል እነሱ ናቸው እንደዚህ አይነት ነገር የነገሩንም እና ከጅለት ከዳላት ይተባባሉ ይተጣጣሉ አይኔ እዚህ ነው ይሻለኛል ይሄኛው ይሻላል ወርስ ማለት እነዚህ እንትን ጌታ ምናም ነገር ብለው የሚሉ አይ እኔ ድሮም እኔ ጌታ ተብሎ ሲባልታችን ሞኝታቸውኝ ማለት ያው መሬት ሆኜ ማለት ነው እኔ ብዙ አይመቸኝም ነበር ጌታ ብሎ የሚሉት አቃቸዋለሁ እዛው ምድርም ላይ ራሱ
አቃቸው በየመንገዱ ትራክት እየሰጡ ኢየሱስ ጌታ ነው ብሎ ቢል እኔ ይቅርብኝ ብሎ ይሄኛው ምርጫ አደረገ። ኦኬ መርጦ ካበቃ በኋላ በእንግዲህ ገነትን የተባለውን ይሄኛውን ነው ወደ ውስጥ ገባ ብለህ አይተህ ከዛ ተመልሰህ ደግሞ ወደ ዋናው ወደ መረጥክበት በደንብ ለዘላለም ወደምትጠጣበት ትወሰዳለህ ተብሎ ወደ ገነት ሄዶ ከውጭ የቆሙት ብቻ ሳይሆን ወደ ውስጥ ሲገባ ጸጥታ የሰፈነበት ነው። ዝማሬ ነው፣ ስግደት ነው። የለም ይሄ በበረዶ የቀዘቀዘ ያላበው የሚባል እዛ የለም። ምንም የለም። ሲያይ ምንም ነገር የለም። ኦኬ ይሄኛው ነው። ይሄ ነው እንግዲህ እምቢ ያልከውና አሁን ያኛውን ደግሞ ጭራሽ ወደ ውስጥም ገብተህ በደም ታያለህ። መግቢያው ላይ ብቻ ሳይሆን ወደ ውስጥም ታያለህ ተብሎ ገነት ገባ ብሎ ሄዶ ትንሽ ተወሰነ ቪዚት አድርጎ ሲመለስ ያ የቀድሙ ነገር ከበሩ ላይ የለም። አንዴ መርጧል፣ የለም። የት ሄደ አላ የት ሄዱ እነዛ ሁሉ ሴት ባል? አሁን እንግዲህ ይሄ ነው የመረጥከው ለዘላለም። ይሄኛውን ለዚህ ላይ ነው ሳይን ያደረግከው የፈረምከው ለዘላለም በዚህ ነው የምትገባው። እና እንግዲህ ወደ ዘላለም ቤት ትገባለህ ከነበረዶ ከነውስኪ ከነሴቶቹ ተብሎ ሲሄድ በቃ በጣም በቃ ሲሳይር እንዴ ብሎ ማለት ነው። ከፈለገ አንዷን ከፈለገ 72ቱን ተብሎ እንደተባለው በእነ አባናና ፋርፋ በዛኞቹ ወንድሞቻቸው ቤት 72ቱን የሚሆን ሁለቱን ሴቶች ዘግኖ በጠርሙስ ይዞ ይታይ በብርጭቆ በረዶ አስሞልቶ ወደ ውስጥ ሊገባ ማለት ነው። መኝታ ሊይዝ ተመልሶ ሲመጣ የሉም። ውስኪውም የለም፣ በረዶውም የለም፣ ሴቶቹም የሉም። መርጧል። አንዴ ፈርሟል፣ ሳይን አድርጓል። አንዴ እንዴ ቀደም ሲጠጡ የነበሩት የት አሉ? ያ ሁሉ ሴት አለ ብሎ አለ እና የሲኦል መልእክተኛው ሳጥናኤል በቃለለትና አይኑን አፍጥጦ ጥርሱን አግጥጦ እሱን ቀደም ለምርጫ ቀስቀሳ የተጠቀመበት ነው። አንዴ ሳይን አድርጋል፣ እኔን መርጠኸኛል ለዘላለም ናገባ ብሎ አንቆ እንደ ክርስቶስ ሰምራ ቅንድብ ውስጥ ከተተው ተብሎ እንደሚባለው ወስዶ ከተተዋ ገን ዘማኑ ሲኦል ለምርጫ ቀስቀሳ ማለት ነው። እኔ ድራፍትን ተጠጣህ አንተ በደብረ ብርሃን አረቄ ጦዘህ ጸጉርህ አልኩ እኮ ያልተከረከመ ችፍርግ ይባላል። እኛ በገጠር ምንድነው በገጠር አውድማ የምንጠርግበት ነገር ችፍርግ ይባላል። ወይ በመጽሐፍ ቅዱስ አረግልህ የምድረ በዳ ቁጥቋጦ ማለት ነው። ማያድግ ደግሞ አለማደጉ አይደለም ጭብርር ያለ ነገር ማለት ነው። ያንዳንድ ሰዎች እኮ እግረ መንገዴን በዚሁ ልናገር እዚህ ካላችሁ ምንም ይቅርታ አልጠይቅም። እንደውም የቤካ እኮ እንደዛ ነው አይደለ? ጭብርር ያለ ነገር ነው አይደል? የቤካ አይታያችሁም፣ በመንፈስ አይታያችሁም አይደል? የቤካ ዞማ ነው። ወገኖቼ ሲኦልና ገነት መቀለጃ አድርጋችሁት ከሆነ እየቀለድክ ዘላለምን ወድሞች ናቶች እየቀለዳችሁ ዘላለማችሁ ይዘጋል። እንዳትቀልዱ በዘላለም ህይወት ጉዳይ እንዳትቀልዱ። ካልገባ አልገባኝም በል። እንዲገባ እንነግራለን። ይሄ ወንድሞች አለን እህቶች አሉ እንነግራለን። የእግዚአብሔር ቃል የነገረ አንተ ለማንበብ ጊዜ የለም። ያው ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን ስዞር ነው የምትለው ከተማውን ሁሉ ማለት ነው። ለማንበብ ጊዜ የለም። አንበበው የተዘጋጁ ጴንጤዎች ግን ሲነግሩ ደግሞ ቢያንስ ለመስማት እንኳን ጆሮ ልትሰጥ ይገባል። ለማንበብም ጊዜ የለም፣ ለመስማትም ትዕግስት የለም። እግዚአብሔር ምን ያርገህ ታዲያ? ቆይ ይሄ ልጅ ባያነብም አንብብ ብዬ ብለው ቃሌን አላነበበም። አንብብ ብዬ ብሰጠው አንብቦ አያውቅም። መጽሐፍ ቅዱስን ሲያዩ ያንገሸግሸዋል። ወይስ ምናልባት ባነበበችው በሜርሲ በኩል ልንገረው ብሎ ሜርሲን ሲልክብህ አፍሽን ያዥ የሴት ሰባኪ የለም ብለህ ትላታለህ።
ዘማሪ ዳጊ ሲነግር ደግሞ ይሄ አንተ የተጣመመ እኮ መረዳት ነው በኦርቶዶክስ ማይንድ ሴት አላየውም ብለህ ትላለህ አንተ የታለ በመጀመሪያ ማይንድ ሴት እኮ የሚባል ነገር አታውቅም የኦርቶዶክስ ማይንድ ሴት ጫት መቃም ነው እንዴ የኦርቶዶክስ ማይንድ ሴት ቃኑን ሙሉ ሲጠጡ መዋል ነው ወንዶቹ ስንተረጉም ትርጓሚያችሁ ጠማማ ነው ይሏል ሴቶቹ ለነገር ስትል አፍሽን ያዢ መነን ደሞ የሴት ሰባኪ የታለ ብለህ ትላለህ ታዲያ ጌታ ቤት በኩል ይንገርህ ስለዚህ ሚካኤልንም ቢልክልህ አንተ ከየት ነው ደሞ አንተ የመጣው ነው ብለህ የምትለው ምክንያቱም አንተ የኢትዮጵያ ጥቁር አንበሳ የነበላይዘር የነባልቻባ ነፍሶ ልትለው ትችላለህ መልአኩንም ቢሆን ደፋር ደም ክርስቲያና አዎ ኦርቶዶክስ የጌታ ቤተክርስቲያኖች እንዴታ ይላል አንተ በዛሬ ያለው አዎ መቼ ነው ጌታን ተቀበላል አዎ መቼ በህፃንነቴ ምን ሰምተህ አይ ህፃናት ጥምቀት ጋር ብዙ አትሄድ ለምን አልሄድም ዋናው መሰረቱ ላይ ዛሬ እንዳለን አይኔ በ9 ዓመቴ ነው ህፃናት ጋር ትሄድ ካለ በኋላ በ9 ዓመቴ ነው የት ተጠምቀው ቦታውን አጣይቀኝ እሺ ጌታና ምንሃል አዎ አሁን ብትሞት የት ነው የምትገባው እሱ ሚስጥር ነው እለፈው አልነግርህም አውቀዋለሁ ግን አልነግርህም ታዲያ ምን ልታርግ መጣሁ እንብዬ እንዲህ አይነት ዘመን ላይ ነው የደረስነው ኦርቶዶክሳውያን ወገኖቼ እቺን ብቻ ብዬ ለወንድሞችና ለእህቶቼ ልስጥ ምንድነው የዞረባችሁ በእርግጥ እኔም ኮርኛ አንዳንዴ እኔው ራሴ ያየው ያወቀው አልገባ ብሎ ያለኝ ነገር ይሄን ጥያቄ ጠይቃለሁ በቃ ትቸዋለሁ ወንድሞች እናቶች ትቸዋለሁ በግ እየቀበሩባቸው ምንድነው የሆናችሁት ብዬላለሁ እንዴ በግ ተቀብሮበት መፍዙዝ ተደርጎበት ወጣቱም እንዳይሰማ እንዳይለማ ጫታም መጠጥ ጠጪ ዘዋሪ ተንከራታች ሆኖ ያው የቀበሩበት ጠቅላይ ቤተ ክህነት ብለዋል እንጂ ጠቅላይ ምድሪቱን ሁሉ በየጎዳና አደባባይ ላይ ሁሉ የቀበሩብን አሉ እነዚህ ቀባሪዎቹ እና ኤርሚያስን ያወከነው ወይም ጠይቀው ብላችሁ ካላችሁ በስተት ነው ዳጻ ልሳን ነው በቃ ተጃዋለሁ ጥያቄው ምንድነው የሆናችሁት ብዬ ማለት እኔ ራሴ የሆኑትን ይያየው የሆኑትን ነገር ከላይ ጀምሮ የሆኑትና የሆኑት ያለው ነገር ይያየው ጥያቄን በማቅረቤ ምረት አድርጉልኝ ብያለሁ ትቻዋለሁ ይሄ በግ ከተቀበረበት እንኳን ቢወጣ ህዝቡ ከተቀበረበት የሚወጣ አይመስለኝም ደንዘዛዋል እነዚህ ለቢያም በደብረ ደነዘዙት ገና ይሄ በግ ተቆፍሮ ሳይወጣ አሁን ጃርቱንም ከርከሮንም ድኩላውንም ማምጥተው ይቀብሩበታል እየተቀባበረ ነው የሚኖረው ቀባበረላል ማለት ነው እዚህ ሴቶቹ ይሄው የግቢው ገብርኤል የሜርሲ ነገር ላንተ ሰጥቻለሁ ይያለች ማለት ነው የቆልቢው መነን ምትባላለች ይሄው ሰጥቻለሁ ከሰማኝ እጣን ካልሰማኝ ፋንዲያ አመጣልሃለሁ ይያሉ ሴቱ እንደዛ ያለው ግማሹ ደግሞ መርፌ እየሄዱ እየሰኩለነ በየጠንቋይ ቤት በየወፋ ቤት በየቃልቻ ቤት ደግሞ ሌሎች አሉ አይመረው አይመርኩኪ ብለው የሚሉ ደግሞ ማለት ነው ማን ነው ስምሽ አጸደ ስላሴ የእናትሽ ስም ወይዘሮ ጥሩ ዘለል ምን እንዲደረግልሽ ነው የፈለግሽው ልጄ እንደው አንድ ጉብል ወጣት ነበር አባቴ እንደው እጄ ላይ ቢጥሉት ወደሽው ነው አዎ ጠየቅሽው አዎ ጠየቁት የኔ መልክ ያው እንደሚያዩት ነው ትንሽ ቆንጆ ነገር ነው እምቢ አለሽ አዎ ኦኬ ክርስትና ስሙንና የእናቱን ስም ይዘሽልኝ ነይ ኦኬ ከቻልሽ ከፓንቱ ላይ አስቆርጠሽ ይዘሽም ታጂም በሱም ወይ በሎሚም ነገር ወይ በሆነ ጽነ ነገር አድርጌ ሰራቻለሁ ስንት ያስከፈላል አባቴ 132,000 ብር ይዘሽ ነይ በሶስት ቀን ውስጥ ነው እጅሽ ላይ ምጥለው ይላታል አይመረው አይመርኩኪ ተብታባም ትውልድ ከዛ ሸባቴሽ እሺ በረከቶ ይደርብኝ በእድሜ በጤና ይጠብቀኝ ጸሎቶትም ታግዘኝ ምን ጸሎት አለውና ሰውዬ ጠንቋይ ጸሎት አለው እንዴ ጸሎቶት ታግዘኝ በረከቶ ተደርብኝ በረከቶ ይደርብኝ ማለት እዛ አካባቢ ላይ ብትሄጂ ነይንተኛ ነው ብሎ የሚልሽ መድኃኒዓለም ምስክሬ ነው አልኩሽ ነይንተኛ ነው ብሎ የሚልሽ በእርግጥ አንዳንዶቹም ተወዳላችሁ ይሄንን መርመጥመጥ
ምን ኤርሚያስ ዛሬ ነገር አለ ብላችሁ ካላችሁ ምንም ነገር አላለኝ። እውነቷን ግን ማውራት አለበት። በእድሜ በጤና ይጠብቅልኝ ጸሎቶ ታግዘኝ ነገር ብላ ሄዳ ፓንት ፍለጋ የሰውየውን እዛ ሎሚ ግዛዋ ቀበርቾ ምናምን ነገር ይዛ ጠንቋዩ ደብተራ ባዘዛት መሰረት ይዛ ትሄዳለች። እዛ በቃ ወይ በድመት ቆዳ ወይ በኤሊ ቆዳ ይላታል። ኤሊ ፍለጋ እንደገና ደግሞ ይሄኛው የሚሆንልሽ በኤሊ ቆዳ ነው ብሎ ይላታል። ኤሊ ፍለጋ ገደ ኤሊ ያያችሁ ልጆች እባካችሁ ሰፈር ለሰፈር ማለት ነው። ኢትዮጵያ ውስጥ ደግሞ ኤሊ ብዙ የለም ከተማ ውስጥ ፍለጋ ኤሊ የጅብ ከተባለ በቃ ቀላል ነው ጅብ እኔኮ ትዝ እያለኝ ነው ወንድሜ እንዴት እናደርግ እንደነበረ እንዴት ይደረግ እንደነበረ ጅብ ብለህ ካልክ የትኛው የፈረንሳይ ቤቱ ኬታ ቤካረተው ተቀበለኝ ግድ የለም የፈረንሳይ ጅቦች የኮተቤ ጅቦች ፈለገ ባልታዛር ትዝ እያለኝ ነው። የካራ ቆሬ ጅቦች የለገዳዲ ጅቦች የቦሌ ጅቦች ብለን ታስቀምጫለህ። ማታ እኮ ብትወጣ አዲስ አበባ ከተማ ውስጥ የቻይና ጂንስ የለበሰ ጅብ ማጣጣም ማለት አውሬው ራሱ ተላምዶ ከተማችን ውስጥ የወዳደቀ ጂንስ አግኝቶም የሚለብስ ማለት ነው። የወዳደቀ ብቻ አይደለም የሚበላው ይሄናል ቤካ አለ ወይ? በቃ ተቀበለኝ። እኔ ይቅርብኝ ከትውልድ ጋር ልታጣሉኝ ነው አይደል? እዚያ አምጥተህ እና የጅብ መንጋ ከተማችን ውስጥ እንደፈለገ ዳንስ እየደነሰብን ባለፈው ጳጳሱ አደንግጡ ብለው ባሉበት ቀና ፈለገ ባልታዛር ዲያቆን ባልታዛር እሱ የካራ ቆሬ ልጆች የኮቴቤ ልጆች የፒያሳ ልጆች ብሎ እንዳለ እኔ ደግሞ የካራ ቆሬ ጅቦች ምናምን ነገር አልኳ። ጅብ ብዙ ስለሆነ በጅብ ይሰራልሻል ከተባለ ቀላል እና ከእንዲሁ ጉድህ የት ነው ታዲያ የምትገባው? አውቀዋለሁ ግን አልናገርም የምትለው እኔ ግን ገነት ስገባ ነው የምገባው ስል ታድለህ እላለሁ። ያው ታዲያ በተዘዋዋሪ እኔ አልታደልኩም ነው እና ለማለት ነው። ጸጋ ይብዛላችሁ። መቀጠል ትችላላችሁ። ተባረኩ ወገኖች። አላችሁ ወይስ እንዴት ነው? እኔ ብቻ ነበርኩ እንዴ ሳወራ የነበረው? ጸጥታውን ሄርሜ ሰላም እንኳን ደህና መጣ። እኔ ስራ ላይ ሆኜ ነው እየሰማሁ። ፈርታችሁ ነው እንዴ? ስራ ላይ ሆኜ ነው እንጂ አለውኝ ነው። መነኗም አለች። የዛ የጳጳሱ አይነት ነገር ሆነ። እስኪ የሌላችሁ ብለው ሲሉ አጨበጨቡ። እሱ ቪዲዮማ ሰሞኑን እየታየ ነው በጣም ተዘይኮ አሳቀን በጣም እሱ ጋር ኤኒዌይ ቀጥሉ። መነኔ ይቀጥል።
እሺ እንኳን ደህና መጣህ ሰላም ብያለሁ። ሶልዬም እንደዛው ተባረክ ጸጋ ይብዛላችሁ። ኦርቶዶክሳውያን ካላችሁ ግቡ እስኪ። ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ቤተክርስቲያን ናት እያለን ነውና ማስረጃ ያለው 3 ይግባ። ዝም ብሎ ብለናል ሳይሆን ማስረጃ ያለው። ዛሬማ የመጡት ሁሉ ስድብ በኢየሱስ ከቅድም ጀምሮ በጣም የሚሳደቡ ሰዎች ነበር የሚገቡትና ስድብ የሌላችሁ ካላችሁ ግቡ እስኪ ፕሊዝ። አላችሁ ግቡ። ጋስቱ ከፍተ ነው ማትሳደቡ ግቡ። ዛሬ በቃ ነው እንኳን ከገባው ጀምሮ በጣም ብዙ ስድብ ነው የሰማሁትና ደስ ነው። ሰላም ናችሁ? እግዚአብሔር ይመስገን። የጌታ ሰላምና ጸጋ ይብዛላችሁ። እኔ እንኳን ለመናገር የፈለኩት ላይክ አይ ቲንክ ኦርቶዶክስም ሆነ ሄት ቤተክርስቲያን ነው እኔ ላይክ ከኦርቶዶክስ ነው የመጣሁት። በቃ ርዕስ ሊያወራ ርዕስ ርዕሱ ላይ ያ ላይክ የዕብራውያን ላይ ምን ይላል ላይክ ጌታ ርዕሱ ላይ ያ ልናገር ነው እኮ እድል ስጪኝ። ላይክ ረጋ በይ ተረጋጊ። ናት መጀመሪያ ናት አይደለች ልናገር ነው እሱን ልናገር ስለሆነ እድል ስጪኝ። ወይ ናት ወይ አይደለች በላ መጀመሪያ ተማምነን ነው ናት እኔ ናት ብዬ ነው ማምነው። ፕሮቴስታንትም ናቸው ብዬ ነው ማምነው ፐርሰናሊ። ግን ለኤክስፒሪየንስ ላርግላችሁና ካላመናችሁ እንትን ትላላችሁ ወጣላችኋል። ቤትን የፈጠረ እግዚአብሔር ነው። ላይክ የትኛውን ቤት እንትን ይፈጣል? ርዕሱ ኦርቶዶክስ ለሆነ ነው ወንድም ኦርቶዶክስ ናት። ላይክ የሚያምኑ ሰዎች አሉ፣ ወንጌል የሳቱ ሰዎች አሉ። አዎ የሳቱ ሰዎች አሉ። ላይክ ማንም ላይክ በሁሉም ቤተ እምነት የሳተ ብዙ ሰው አለ። ስለ ሰው አይደለም እያወራን ያለ ነው፣ ስለ ቤተ ክርስቲያኑ ነው እያወራን ያለ ነው። ምንድነው እያወራን ያለ ነው? አንዴ ካምዳውን ሆነና ኦርቶዶክስ ስትይ ቤተ ክርስቲያኗን ነው እየተናገርሽ ያለ። ላይክ የሚያስተምሩት ላይክ ሚስጥረ ስላሴ ብለው ምን የሚያስተምሩት ነገር ላይክ ወንጌል ላይክ ትክክለኛ ወንጌል ያዘ ትምህርት ነው። አንዴ አልገባህም ወንድ መጀመሪያ ተረጋጋ። አንዴ ተረጋጋ መስለኝ እየጠየኩ ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታ ቤተክርስቲያን ናት ወይ ስለ አዎ ብላ አዎ ካልክ በማስረጃ ወርቀስ ብለህ ተረጋግተህ አውራ እንጂ የሌሎች እንትናንትና አትበል። በቃ አንድ ነው ላይክ ቤተክርስቲያን ባይብል ስለ ኦርቶዶክስ ወይ ፕሮቴስታንት ወይ ካቶሊክ ቤተ እምነት አልተናገረም። አላልኩም ርዕሱ ላይ አውራ ፕሊዝ። እንዴ ጊዜያችንን አትግደሉ። ርዕሱ ላይ ፎከስ አድርገው አውራ። እኔ እኮ ነገርኩሽ የሚያምኑበት እምነት ላይክ ስለ ሚስጥረ ስላሴ ላይ የሚያምኑት ጌታ ስለ ክርስቶስ የሚያምኑት አቋም አለ። በጌታ መሞት መነሳት በደሙ ስለከፈለው ዋጋ ያምናሉ። ስለዚህ እነሱ አያምኑም ብዬን ትላላለ አልልም አልወነጀላቸው። ያም እነሱ ያልክ ሲታወራ ነው ማንና አንተ ራስህ ነህ አይደለ? ቤትነት የት ነው ተራስ ከእነት ነገር አንተ ራስህ ከየት ቤት እምነት ነህ ነው? እኔ የመጣሁት መነሻዬ ኦርቶዶክስ ነው አልኩኝ። ስለኔ አሁን ባክግራውንድ ምን ማለት ስለኔ አይደለም እያወራን ያለ ነው። አንተ እኮ አሁን ማን ወክለን የምታወራው? ኦርቶዶክሳዊ ምንድነው? አልገባኝ ምን እንደምታወራ ራሱ ምንድነው? ልጠይቅሽ ጥያቄ ኦርቶዶክስ የጌታ ቤተክርስቲያን ናት ብላችሁ ሲጠይቁ ራሱ ምንድነው ላይክ ወንጌል ነው የምትሰብኩት ወይስ ጥያቄ ለመፍጠር ነው? ጠይቅ ወይ አይ ቲንክ መናችን ትል ገብቶባታል መሰለኝ ወጣች። እሺ ሜርሲ ቀጥያ አመጣ። ኦኬ መጣች መጣች። እሺ ላስገባት ቆይስ መጣች። በቃ አንድ ቁጥር ጽፋ ልክ ይላታለው። ቀጥያ አንቺ እስከዛርስ እሺ አረ ተመለስ ብራዘር። ኦኬ
ወንድማ ዘንድሮ በሳቅላት ሳትገለን ነው መሰለኝ። ማናት መነኖ? አረ ኤርሚ ያኔ በሳቅ ሊገለን። እሺ ዴቭ ያ ላይክ እኔ ፐርሰናሊ ማለት የምፈልገው ላይክ ኦርቶዶክስ የጎደላት ነገር አለ ከተባባል፣ አዎ የጎደላት ነገር አለ። የጎደላት ክርስቲያኗ ለክርስቶስ አይደለችም ማለት በጣም ኦፌንሲቭ የሆነ ላንጉጅ ነው የምትጠቀመው። ዴቭ ኩል ዳውን። እሺ መጀመሪያ ምንም ችግር የለም። የጌታ ቤተክርስቲያን እናት ካልክ ምንም ችግር የለም፣ ታስረዳናለህ ባይብሊካሊ ማለት ነው። ስለዚህ አሁን አንተ ከኦርቶዶክስ ቤተክርስቲያን ነው የመጣኸው፣ የጌታ ቤተክርስቲያን እናት ወይ ብለን እየጠየቅን ነው። እኔ የመጣሁት ከኦርቶዶክስ ቤተክርስቲያን ነው። ላይክ የሳቱ ትምህርቶች አሉ፣ ነገር ግን አልጠየቅኩህም። እኔ ባይዘወይ የመጣሁት ከኦርቶዶክስ ቤተክርስቲያን ነው። እሺ ብለናል እኮ እንኳን ደህና መጣህ ብለናል። የመጣሁት ነው ያልኩኝ። አሁን ልኑር አታውቂም እኮ ኦኬ። አሁን ኦርቶዶክስ አይደለህም? ያ ላልሆን ይችላል፣ ግን የመጣሁት ለምንድን ነው ሚናህን ለይተህ መናገር የሚያሳፍርህ? ምክንያቱም የምትሰሩት ይሄ ወንጌል አይደለም። ግልጹ ልንገርሽ፣ ይሄ ዝም ብሎ በርዕሱ ላይ ማውራት ትችላለህ ሳታለቃቅስ። ምን ሳታለቃቅስ ርዕሱ ላይ ማውራት ትችላለህ? አላለቅስም። ለምንድን ነው ለእናንተ ማለት? በቃ ካላለቀስክ በርዕሱ ላይ እናውራ። ነገርኩሽ። ኦርቶዶክስ የጌታ ወንጌል አለባት፣ የወጣ የተሻፈደ ነገር አለባት የለባትም አላልኩክም። ርዕሱ ላይ እናውራ ዴቭ። ምን ርዕሱ? እናት አልኩሽ እኮ የጌታ ቤተክርስቲያን እንደ እግዚአብሔር ቃል እናውራ። በቃ ተረጋጋና ማለት ነው። ተረጋጋና እሺ። የጌታ ቤተክርስቲያን መሆኗን ማረጋገጫ ስጠኝ እስኪ። አንቺ የፕሮቴስታንት የጌታ ቤተክርስቲያን መሆኑን ማረጋገጫ ስጪኝ። ከዛ እኔ ደግሞ ስለ ኦርቶዶክስ እናገራለሁ። ወንድምዬ አንተ ቤቴን ከፍቼ ስለ ኦርቶዶክስ ስጠይቅ እመልሳለሁ ብለን የገባኸው፣ ስለዚህ መልስ ነው የምትሰጠው። እሺ የምታስተምረው ትምህርት የክርስቶስ ወንጌል ነው። ስለዚህ መጽሐፍ ቅዱስ ላይ ሄጄ እንደዚህ ላይ ኦርቶዶክስ የዚህ ቤተክርስቲያን እንትናት የሚል ቃል ፈልጊ አይደለም። እንደ እግዚአብሔር ቃል ይሄን ስለምናደርግ ከእግዚአብሔር ቃል ውጪ የሆንበት ነገር ስለሌለ የጌታ ቤተክርስቲያን ናት የሚለውን ማሳየት ይኖርብሃል ዴቭ። ኦርቶዶክስ እና አንቺ ምንድን ነው የምታስቢ? ያንቺን ደግሞ ጠይቅ። ቤት ከፍተህ ጠይቀኝ። ኦኬ ጉድባይ። መልካም ጊዜ። መልስ የለም ቤካ ቤካ አትሰማ፣ ሚውት ነክ። እሺ ሌሎች ኦርቶዶክስ መግባት ከቻላችሁ መግባት ትችላላችሁ። ኦርቶዶክስ ያው ጥያቄ ነው ያላት፣ መልስ የላትም። ጥያቄ ብቻ ነው ያላት። ቅድም ግን ኤርሚ ቤት እስማ ወንድምነት ጨጓራ እንዴት እንደተቃጠለ መሀል ላይ ከፍተህ አውራ ይለኛል። ዛሬ ግን በትዕግስት እንትን ያስካታ ያዝ ገርሞኛል። ልጅቷን ስለማውቃት ነው። ባይ ዘ ዌይ ኤርሚ በጣም አደገኛ ልጅ ናት። ታውቃታለህ? አዎ በጣም እሷ ቤት አካሉን አሁን በዚህ በጥምቀት ጉዳይ ተነስቶ እኔ ጥያቄ ጠይቀው መጨረሻ ላይ በቃ ልጅ ያሰሩት አለዚያ ማውራት አልችልም ምናምን ብሎ እያስወጣኝ እሷ ቤት እኮ ነው። እና የነሱ አልፎ ትከፍታለች። እንደውም አሁን እንትን አለች እንጂ በጣም ነበር ትከፍት የነበረው በጣም። እና አይተህ ከሆነ ልክ ስትናገር ያቺን ነገር የምትወስደው የሆነች ነገር አይ እንደዚህ እኮ አለ እንደዚህ እኮ አለ ምናምን ብላ በቃ የሆነ መልክ ለመስራት ነው የምትፈልገው። ያላል ከሆነ እንዳልክ አድርጋ በጣም ነው የምትጠቀመው። በጣም እና በደንብ ነው ማለት እኔ አላውቃትም ነበር። አሁንም ታውቀናል ግን እንደዚህ
ሰላም ነው። በቃ እኔ አማኝ ኦርቶዶክስ ላይ የሆነ ነገር ለማለት ነው እና ኦርቶዶክሳውያን ስገቡ ይኸውላችሁ መልስ ስጡልን። በቃ የሆነ ሰው ገብቶ ምናምን ካል አስወጣው፣ መልስ የለውም። በቃ ዝም ብሎ ነው ታይማችን የሚያቃጥለው። ከተናነቀው ገና ሲገባ ይውጣ፣ ምንም አይልም። በቃ ተደናብሯል ያ ሰውዬ። እኛ የምንፈልገው ትልልቅ ሰዎች ገብታችሁ ትልልቅ መልስ አለን እንዲመለስን የምንፈልገው ቤታችን እንዲጸዳ እንፈልጋለን። መልስ ስጡልን መጣችሁ እንጂ እዚህ አይተናነቃችሁ ስትመጡ። ቴንክ ዩ በቃ ያመሰግናለሁ። እሺ ተባረክ አትላስ ቴንክ ሶ ማች። ያው እንግዲህ ሰምታችኋል ኦርቶዶክሳውያን ገብታችሁ መልስ ስጡን። ምን ዛሬ በቃ ኔትወርክ ምናምን ስልክሽ እኔ አሜሪካን ኦሪጂን ጋር አላውቅም። በጣም ነው ዛሬ ተቸግርሽው እና ቅድም ተፈታተነኝ ጌታ ነው ኤርሚ ቅድም በጌታ በኢየሱስ እንደ ዛሬ ተፈታትኖኝ አያውቅም። በቃ ልከፍት እያለኝ ማለት ነው። ልከባ ምናምን እያልኩ ከዛ ደግሞ በቃ አይ እምነት በትዕግስት ይዟታል እንግዲህ አሪፍ አድርጎ ያስጣት ምናምን ብዬ ዛሬ ሚገር ዛሬ በጌታ በኢየሱስ እንዳይመስልህ በሷ ጀርባ ያሉትን በጠቅላላ ጀማዎችን ነው በደንብ አድርገህ በእግዚአብሔር ቃል የገረፍካቸውና አሉ ሁሉም ጀማዎች አሉ። የና አካሉ እንትን ነው የነሱ ጀማ ናቸው እንዳለ ባይዘይ እና ተከራክራ ነበር እንደ ወንድምነት ብዙ ጊዜ መጣ ነበር አንተ ጋር ማኔኒ እሷ ቤት ሄደው ሄዳለሁ እሷ ቤት እሷ ሄዳለሁ ከዛ አካሉ ይመጣል ወይ ልደታ ይመጣል ምናምን ኤፋ ሄዳል ኤፍሬም ይሄዳል እሱ ኪዮኑ ለምሳሌ ወንድሞች ምናምን ነገር ገብቶ ሲወያዩ ወዲያው ይሰበሰባሉ እሱ ይመጣል የነሱ ጀባ ናቸው። ኦርቶዶክስ ነች አይደል? አዎ ወይስ ተመላሽ ነገር ናት? አረ ኦርቶዶክስ ናት። እና በጣም ደግሞ በጣም መርዝ ናት። በጣም ልክ የሆነ ነገር ውስጥ መግባት እንደገባች ስታውቅ የሆነ ቅርቃር ውስጥ እንደምትገባ ስታውቅ ትቀይሯለች፣ ጥያቄ ጠይቃለች። እሺ አንተ እንዴት ነው የምታስበው? አሁን አንተ ልጅ ምናምን ለምሳሌ ቅድም አይተህ ከሆነ ስለ ልጆች ጥምቀት ምናምን ነገር አንስታ አሁን ያንተ ልጆች ስትላለች ዩሲ አሁን እንደዚህ ነው አስረድታት ነግረሃት ገባ በእግዚአብሔር ቃል ደግፈህ አስረግጥ በኋላ እንደገና መልሳት መጣች ዛጋ ምናምን ነገር የሷ መልስ ነው። አሁን በቤተሰቦች ምናምን ብላለችው ነገር በጠቅላላ ከመጽሐፍ ቅዱስ ምንም ልታመጣው ነገር የለም። ኢቭን እንኳን የቆሮንቶስ ቤት እንትን ብለ እሱ ጋር በደንብ አድርገህ ቱ ዘ ስቴፑን ጠብቀህ እንዴት ሰው መጠበቅ እንዳለበት ካስረዳ በኋላ የሷን ሐሳብ ከበተነ በኋላ አየህ ከዛ አልቻለች። የሚቀጥለው ነገር ገብቷታል ስለምታውቀው ማለት ነው። በደንብ እንደገባት ተረድቻለሁ። በጣም ገብቶኛል ተረድቻለሁ ምናምን ነገር ብላ አትልም እንጂ ባፏ አላለችም እንጂ በደንብ ገብቷታል። እንደውም ታበላሽዋለች አውቃ አያችሁ እነሱ አያችሁ እንደፈለጉ ነው ምናምን እንደዛ ነው ታስበው አይተህ ከሆነ ቅድም ምድር ያለችው አንተ የፈታውን አፈታት እስቲ ቤካ ይፍታዋለች። አየህ ልክ እንደዚህ ነው ይሄን ነገር የሚጠቀሙት ቢኮዝ እዛ ስለሚጋቱ በቴሌግራም ምናምንም ስለሚግቷቸው ገብቷል። ጀማም ተሰብስበው ምናምን ነገር ይሁን የሚወጡት ነገር አለ እነሱ ቢሆን ቃል በቃል አይተህ ከሆነ ደግሞ ቃል በቃል እዛ ቤቱን ተመሳሳይ ነገር ነው እና ጥያቄ ብታወጣው ከዛው ሰው ለምሳሌ ኤርሚ ሲናገር ለምሳሌ ካልከው ለምሳሌ ከልጆች አንፃር ያነሳው ነገር ይሄው ለምሳሌ የኛ ሲሆን ገሃነም ይገባሉ ይላሉ የሱ ሲሆን አየህ የምትለው ነገር ቅድም አይተህ ከሆነ የኦርቶዶክስ እኔ እንደዛ አላልኩም። የእነሱን የሚቆ ገሃነም ይገባሉ አላልኩም። አየህ እሷ ወስዳ ወዲያው መስራት የምትፈልገው ነገር አለ። አንተ ግን የጴንጤም ሆነ የማንም የቡዲዝምም ይሁን whatever anyone ህፃን ከሆነ አይደለም በሰማይ በምድራዊ ህግ እንኳን ቢሆን አይፈረድባቸውም ብለህ ስትል ወስዳ ምን ታሪክ የኦርቶዶክስ አሁን ገሃነም እሳት ይገባል እያለ ይሄ እኮ ነው ፕሮቴስታንት ትላለች። አይተህ ከሆነ
ወደ መጨረሻ አካባቢ ፖለቲካል ሰራ እንደሆነ ስለገባኝ ነው አውሪ ብያት ኢቭን አሁን የሐዋርያ ሥራን የቆርኔሌዎስን እሷ አንቺ ጠቀሰችው እና ጠቅሳ ራሷ ነበር ልታነብ የሚገባው አንብብልኝ ያለች አነበብኩላት ተርጉሚው ብዬ ልላትና ላስጨንቃት አልፈለኩም እንጂ ተርጉሚው ብዬ ብላት አማርኛ ማንበብ አልችልም ብላ በሚሉት እንደተደበቀች መተርጎም አልችልም ብላ ደግሞ እንደማትል እረዳለሁ ግን ታነባለች ነው አይደል አዎ እኔ እኮ ከፍቼ እንዳላወራ ላይክ ምረብሽ አንተ ኢንተራፕት ማድረግ በነገረኝ ወንድምነት በነገረኝ አንተ በትራክ ኢንተራፕት ማድረግ አልፈለኩኝ በደንብ አድርገህ እየገረፍክ ነው እኔ ማየው እሷን አይደለም ባይዘው እሷን ሳይሆን ማየው ከጀርባ ያለሁት ነው ማየው እንግዲህ ስታወራ ቄሶችን ካኖቹ ምናምን ስታወራ እነሱን አይደለም ማየው ከጀርቦቻቸው የተከተሉትን ነው ማየው ገብቷል እና ምንም በቃ እንድትረበሽ አልፈለኩኝ ምንም ነገር እንድትረበሽ አልፈለኩኝ እንግዲህ ጊቷ አክራሪ ኦርቶዶክስ ኦኬ በጣም ስሟ አያዘኝም ብርብቲ ኦኬ ብርብቲ ያ በጣም አክራሪ እና ዛሬ ደስ ነው ያለኝ ብዙ ነገር አውቀው ወጥቷል የሚገርም ዘርት ተዘርቷል ስፔሻሊ በተነሳው ሐሳብ ላይ በጠቅላላ የሚገርም ዘርት እግዚአብሔር ይመስገን አምናለሁ በቃ የሆነ ቀን ላይ በብዙ ፍሬ እንደሚገለጥ አምናለሁ የተዘራው ዘር በጣም ከባድ እግዚአብሔር ይመስገን አሜን ደግማ ሜቢ አትመጣ ከመጣችን ቆይታ ምናምን መጣው ቆይታ ወይ ደግሞ ትወገዛለች አሁን እንዳትገቢ ለምን ገባሽ ተብላ አዎ ጀማቸው አደገኛ እኮ ጀማቸው አደገኛ ኦኬ ያ ጌታ ይባረክ ስንት ሰዓት ሆነ አሁን እናንተ ጋር እኛ ጋር ሚድናይት ሊሆን ነው ቁልጭ ብላል ዛሬ እንቅልፍም አልመጣም ወንድምነ ሚወያይም የለም ይመጣል ዛሬ አይወያዩም እኮ አይ እንደዚህ አይነት አርዕስትማ ተወያዮቹ እኮ መተው ጨርሰው ሄዱ ቅድም እነዛ የጠጡቱ ማለት ነው ግን አይታችኋቸዋል ቄሶች መምህራን የተባሉ እነዚህ አሁን ትልልቅ ምናምን ነገር የተባሉ እንደ በጣም እንኳን ፌመስ እንኳን የሆኑ ባይመጡም አይታ አብዛኞቹ አገልጋይ የተባሉ ሳይ ነው እኔ ቤት ታገስ እንግዲህ እኔ ቤት የሚመጡ ሰዎች ለየት ያሉ ናቸው አይ እንደዛማ እንደ ቅድሙ ከሆነ ቤቱን ጥየው ነው የምወጣው እኔ አንተ ከፈለክ ነው ገዘገዘ ማለት መጣው ቁጭ ብላም እኔ ድጋሚ በተኛ ይቻለኛል እኔ ኮምፒውተር ጋር ነበር ዳጊ የሆነ ሳለ በጣም ዳጊ ተናደደ አይ ምን አለ አይ ካምባላ ወጣኝ ነው እንዳወራው አበዛችሁ ምን ታገዛችሁ እንደው አይ ዛሬ ዳኒ ከፍቷል እያሉ ነው ዴቫ ማነው ዳኒ ቤት ነው ዳኒ ከፍቷል እሺ በቃ እሱ ዳኒ በቃ ወይ መስያ አንድ ሰው ብቻ አውሪ ሊቀ ተዋሕዶም ሰላም በሉና አንድ ሰው ያውሩ ሰላም ብያለሁ ወንድሞች ኤርሚ ቤካ ሁላችሁም ዳጊ ሰላም እግዚአብሔር ይብዛላችሁ ሰላም ብያለሁ እግዚአብሔር ይመስገን እንኳን ደህና መጡ እሺ
መሲ ተቀበዩ ሲያነ ልጅ ካጠገብሽ ያለው እሺ ማን ነበር ወልደስ ነው ወልደ ስላሴ ይመስለኛል ወልደስ ነው እሺ ወልዴ እሺ ብለስድ አይ ቲንክ አማኝ ይመስላል ብለስድ በቃ ተኝተዋል በቃ የዚህ ቤት እንግዲህ ዛሬ የኔ ቤት እኮ ከባድ ነው ጸበል ይረጭ ዳጊ አለ ከተዋህዶ መተዋል ጸበል ረጭተው በቃ ወደ ዳኒ ጋር እንሄዳለን ተጠጀጅ ያልተባለ እኮ አይሆን አረ ከባድ በጣም ከባድ እስቲ አንዱን ቄስ አስገባና ተጠጀጅ አስብሉ ካልሆነ እንደዛ ነው የሚያወጣው ይላል ምን ነው ተጠጀጅ ነው አሜርሲ ጸበል ርጭ ምናምን ስትል ጊዜ ያው ተጠጀጀ ተብሎ ነው ጠበል የሚረጨው ይየኳል ጠጅ ተብሎ ጠጅ ነው ጠጅ ነው ያሉት ምንድን ነው ያሉት ኤርሚ ብቻ ነው የሚያውቀው ይሄን በቃ አይ ባናውቀው ይሻላል